ሴት ልጅ እየሰራች እሱን ማኖር ከጀመረች ወንድነቱ እየጎደለበት ይመጣል። ምክንያቱም የወንድ ልጅ አንዱ ባህሪው ማስተዳደር ስለሆነ ሰርቶ ማኖር ስለሆነ ሰርቶ የማኖሩ ነገር እየጎደለ ሲመጣ ደግሞ እየጎደለ ይመጣል። ከዚያ መኳኳሉ ላይ ይጀምራል። በቃ የሆነ እንትን ነገር ይመጣል። በቃ የሆነ ራሱን ይቅርታ አድርጉልኝ ይሄን ነገር ስለ ወላሂ አንዳንድ ወንዶች ራሳቸውን ቃሉን መጠቀም ባልወድም እንደ ቅምጥ አድርገው ነው የሚያስቡት። 2-3 ሚስቶችን ከአረብ ሀገር ያገቡና ብራቸውን እየሰበሰቡ መኖር ያምራቸዋል። ያ አኺ ተቂላህ ያ አኺ ተቂላህ ያ አኺ። ስለዚህ እናንተም ለዚህ ነገር በርባት ከፍቱ መልካም ነው። ተግባባን? እኔ አንድ ጊዜ አስታውሳለሁ ስለዚህ ጉዳይ አንዴ አንስቼ ተናገርኩና አንዱ ወንድሜ ምን አለኝ፣ አንተም እኮ ባለቤትህ እኮ ስታገባ ኢትዮጵያዊ ሆነ ከሷ እኮ ፈረንጅ ሀገር ኖራ ነው ያገባችህ አለኝ። ቢላሂ አልሐምዱ ወልሚና አልሐምዱሊላሂ ረቢል ዓለሚን በህይወቴ አንድ ቀን ማንም ሰው እንዲረዳኝ በር ከፍቼም አላውቅም። ማንም ሰው በህይወቴ እናት አባቴን አላህ እድሜያቸውን ያርዝምልኝ አልሐምዱሊላህ እድሜ ልካቸውን ሲለፉ ነበር። እድሜ ልካቸውን ሲኖሩልኝ ነበር። እድሜ ልካቸውን በጣም ብዙ ነገር አድርገውልኛል። ከህፃንነት ጀምሮ እስከ ዛሬ ድረስ በጣም ለፍተውልኛል። ይሄንን ስል ደግሞ ባለቤቴ ባለውለታዬ አይደለችም እያልኩ አይደለም። ላ ብዙ ነገር ለኔ ስትል አድርጋለች። ግን ምንም አይነት ነገር እርዳታ ፈልጌም ወይ ደግሞ ላኪልኝ ብያትም ወይ ደግሞ ልካልኝም አይደለም። አበደን እንደ ሚስትነት ማድረግ ያለባት ነገሮች አሉ እንጂ እኔ ከሚስቴ ቁጭ ብዬ ብር ልጠብቅ ላ ወላሂ العظيم ረሃቤን ነው የምውለው። አበደን 5 ሳንቲም ከሷ አልጠብቅም። 5 ሳንቲም ረሃቤን ነው የምውለው። አበደን አልበላም አልጠጣም ይቅር። ምክንያቱ ሲባል አስባል ማኖር ሲገባህ ጥገኛ ሆነክ እሷ ስታኖርክ ከዚያ በኋላ መናገርም ይከብዳል። ከዚያ በኋላ ያለው ነገር ሚስትና ባል መሆን ነው። ከዚያ በኋላ ሚስት ትሆናለህ። እሷ የገቢ ምንጭ ስለሆነች ጠንቀቅ ትላለህ። ከዚያ በኋላ ስለሷ ጉዳይ ማለት ነው። መናገርም አትችልም። እየታገስኩ ነውም አትልም እኮ ትዳሬን ለማስቀጠል ብዬ የሚባል ነገር አለ። መታገስ አይደለም እስረኛ ነህ። ምክንያቱም ቅድም ያልናት ቃል አለች፣ ይቅርታ አድርጉልኝ፣ እስረኛ ነህ። መታገስ አይደለም ያ። ተግባባ? ስለዚህ ወንድሞቼ አሁን እንዲህ ብዬ ስናገር አንዳንድ ወንዶች ስላልደረሰ ነው ስላንተ ነው ምናምን ሲሉ ይችላሉ። ስሙኝ በደንብ አድርጋችሁ። አብዛኛው የምናገራቸው ነገሮች የሽሃድ ረቢ አላህ Subhanahu Wa Ta'ala እኔ ውስጥ ያለውን ነገር ያውቃል። አብዛኛው የምናገራቸው መከራቸው ነገሮች የኖርኳቸው ነገሮችን ነው። አብዛኛው ኖር ያየኋቸው ነው። ኖር ያላየኋቸውን የሆነ ኤክስፐሪመንት ተደርጎበት ወይ ደግሞ ሪሰርች ተደርጎበት ምናምን ካልሆነ በስተቀር ብዙም አልደፍርም። የኖርኳቸውንና ማቃቸውን ነገሮች ነው የምናገረው። ችግርን ስላላሳለፍ ካላችሁኝ አይመለከታችሁም። ተው እናንተ። ስለራሴ እዚህ ጋር መናገር አይጠበቅብኝም። ግን በምንም ምክንያት እውነት ነው ቤተሰብ ከተቸገረ የታመመ ሰው ካለ ራስ ታማሚ ከሆንክ መሰል ነገሮች ግን ጤነኛ ሆነክ መስራት እየቻልክ ሚስት ላይ ሸክም ሆኖ መኖር አላህ ይቅር ይበለን። አላህ ይቅር ይበለን። ይቅርታ አድርጉልኝ ትልቅ ስህተት ስለሆነ ነው። በዚያ መልኩ ሚስቶቻቸው ላይ ጥገኛ ሆነው ከዚያ በኋላ ትዳራቸውን ቀጥ አድርገው መምራት የቻሉ ሰዎችን እስከዛሬ ድረስ አላጋጠመኝም። አላሁ አዕለም ሊኖር ይችላል፣ እኔ ግን አላጋጠመኝም። ስለዚህ ያን ያለው ነገር እህቶቼ ከርቀት ትዳር ምናምን ያላችሁኝን ተው። ከርቀት ትዳር አታስቡት። ከርቀት ትዳር አታስቡት። ይሄው ነው የምላችሁ። ጨርሻለሁ።